እሺ ተመልካቾች እንዴት ናችሁ? በተለይ በቅርብ ጊዜ ነው በብዛት የማየው ይሄ ሶሻል ሚዲያ መምጣትን ተከትሎ ሰዎች የሚያደርጓቸው ብዙ የቅንጦት ነገሮች ይታያሉ እና ብዙ ሰዎች አስተያየት ሲሰጡ አያለሁ። እኔ የተለያየ ሁኔታ ላይ ያሉ ሰዎች እዚህ ድሃ የሆነ ህዝብ ባለበት ውስጥ እንደዚህ አይነት ቅንጦት ነገር ማድረግ፣ በልቶ የማያደር ህዝብ ባለበት ውስጥ እንደዚህ አይነት ነገር ማድረግ ምናምን የሚሉ ነገሮች ይህን ጉዳይ ኢኮኖሚስቶች እንዴት እንደሚያዩት የተወሰነ ሀሳብ ብናወራበት መጥፎ አይደለም። በሁለት ሳይድ እና በድሃ ሀገር የቅንጦት ህይወት የግል መብት ነው ወይስ እንደ ኢኮኖሚ እድገት እንቅፋት ነው የሚታየው የሚለው እናያለን። እንግዲህ ድሃ በሆነ ሀገር እንደ ኢትዮጵያ ሀብታም የሆኑ ሰዎች ምናልባት የቅንጦት ሰርግ ያደርጋሉ፣ በጣም ውድ መኪና ይገዛሉ፣ ሚሊዮኖችን የሚያወጡ ስጦታዎች ይሰጣሉ እና የተገቢ ነው ተገቢ አይደለም የሚል ትክክለኛ ክርክር ነው የሚደረገው። እና በአንድ በኩል ሰዎች እንዴ ታዲያ የራሱ ገንዘብ እኮ ነው መብቱ ነው፣ በቃ ያ ሰው ሰርቶ ያገኘው ገንዘብ ከሆነ አይቀር እንዳፈለገ የመሆን መብት አለው የሚል አስተያየት የሚሰጡ ሰዎች አሉ። በሌላ በኩል ደግሞ አይ ህዝቡ ለመኖር እየታገለ ባለበት ሀገር እንደዚህ አይነት ጉዳይ ደግሞ ተገቢ አይደለም የሚሉ ደግሞ አሉ። ሰው የራሱን አስተያየት ሊሰጥ ይችላል። ግን ከሎጂክ አንጻር ሲታይ የሞራል እንኳን አይደለም ጉዳዩ፣ ከሎጂክ አንጻር ሲታይ ምንድን ነው የሚመስለው? በቃ የዚህን ያህል አበባ የዚህን ያህል የሚያወጣ አበባ እንዴት ይሰጣል? ሰው የሚበላ ሄዶ ለመዝናናት እዚህ ቦታ ላይ እንሄዳለን የዚህን ያህል እናወጣለን ይላሉ ምናምን ነው ሲባል መሰማው። እንግዲህ የግል ነፃነት አመለካከት ጉዳይ ነው። ይሄ ጉዳይ ለምሳሌ አንድ ሰው ህጋዊ በሆነ የንግድ ስርዓት ውስጥ ኖሮ 5 ቢሊዮን ብር አፍርቷል። 5 ቢሊዮን ሀብት አለው ብለን እናስብ፣ ወይ ደግሞ 1 ቢሊዮን ከዛ በላይ አፍርቷል ብለን እናስብ እና ለልጁ ሰርግ 30 ሚሊዮን ብር ቢያወጣ ወይ ደግሞ 100 ሚሊዮን ብር ቢያወጣ ለሰርጉ ያወጣው የት ሄዶ ነው? በቃ ለትልልቅ ሆቴሎች አወጥቷል። ለዘመናዊ የሙዚቃ ለሚያቀርቡት አውጥቶ ሊሆን ይችላል። ውድ ስጦታዎች ገዝቶ ሊሆን ይችላል። በጣም ብዙ እንግዶችን ጋብዞ ሊሆን ይችላል። አሁን በዚህ እይታ ምን ችግር አለ ነው። አንዳንዶች ይሄን ጉዳይ እንዴት ይመለከቷል? ገንዘቡ እኮ ሰውዬ የራሱ ነው፣ በህጋዊ መንገድ እስካገኘው ህጋዊ እስከሆነ ድረስ ገንዘቡ እንዴት እንደሚያወጣው የሚወስነው እሱ ነው። ይሄ ባይዘዌይ የነፃ ገበያ ስርዓት ጋር አብሮ የሚገናኝ ነው። በህገወጥ መንገድ ገንዘቡን አያገኘው እንጂ ራሱ ለፍቶ ያገኘውን ገንዘብ የሚያወጣበትን መንገድ የሚወስነው እሱ ነው። 100 ሚሊዮን አበባ መበተን የሚፈልግ ከሆነ 100 ሚሊዮን አበባ መበተን መብቱ ነው። በጣም የቅንጦት የሚሆኑ ስጦታዎች መስጠት የሚፈልግ ከሆነ እሱም መብቱ ነው። የነፃ ገበያ ስርዓትን የሚያቀነቅኑ ሰዎች የሚያራምዱት አይነት አስተሳሰብ ነው። በሌላ ሳይድ ደግሞ የሚያውም አሉ። በቃ ይሄ የኢኮኖሚ የእድገት ጥያቄ ያደርጉታል። ለምሳሌ 30 ሚሊዮን ብር ወይ ደግሞ 100 ሚሊዮን ብር በአንድ ቀን ለሰርግ ለልደት ለሆነ ጉዳይ ተጨርሶ ካለቀ ምን ተብሎ ነው የሚታስበው? ያ የወጣ 100 ሚሊዮን ወይ 30 ሚሊዮን 50 ሚሊዮን ትንሽዬ ፋብሪካ መክፈት የሚችል ገንዘብ ነበረ። የሆነ ግብርና ፕሮጀክት ውስጥ ብሄድ የሆነ ነገር መስራት የሚችል ገንዘብ ነበር። ምናልባት በጣም ብዙ ስራ ላጡ ሰዎች የስራ ዕድል መፍጠር ይችል የነበረ ገንዘብ ነው እና እንደውም በኢኮኖሚክስ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ይህ ሰው በአንድ ቀን ድግስ ውስጥ ያጠፋው ያ ከፍተኛ ገንዘብ ይሰራ የነበረውና ግን ያልሰራው እንደውም ቤስት ኔክስት ሎስ ነው የሚባለው። በቃ 50 ሚሊዮን ለድግስ ካጠፋ የ50 ሚሊዮን ግን ምን ይሰራ ነበረ ነው። ባይደገስበት ይሰራ የነበረው ነገር ነበረ። እሱ ኦፖርቹኒቲ ኮስት ይባላል። በዚህም ሳይድ የሚመለከቱት ደግሞ አሉ። ስለዚህ ትልቁ ችግር ሰርጎ አይደለም ትልቁ ችግር በኢኮኖሚክስ ካየ ነው ሰርጉ ችግር መሆን አይችልም። ለምሳሌ 50 ሚሊዮን ለሰርግ ቢያወጣ ገንዘቡ ወዴት ሄደ ነው ጨዋታው። ወደ ሆቴል ቢሄድ፣ ወደ ምግብ የሚያቀርቡ ወደ ከተሪንግ ቢሄድ፣ ወደ ፎቶግራፈሮቹ ቢሄድ፣ ወደ ሙዚቀኞቹ ቢሄድ፣ ወደ አበባ ሻጮቹ ቢሄድ ገንዘቡ እዛው ኢኮኖሚክስ ነው የተዘዋወረው የሚል አንድ ፐርስፔክቲቭ አለ።
አበባ ሻጩ እኮ ተነቃቃ፣ ሙዚቃ አቅራቢ እኮ ተነቃቅ፣ ፎቶግራፈሩ እኮ ተነቃቅ፣ ሆቴሉ እኮ ተነቃቅ፣ ምግብ አቅራቢዎች እኮ ተነቃቁ። እዛው ኢኮኖሚ ውስጥ የተንቀሳቀሰ ገንዘብ ነው። ስለዚህ ለኢኮኖሚ የጠቀመ ገንዘብ ነው። የ5 ሚሊዮን ብር አበባ እንኳን ቢሸጥ 5 ሚሊዮን አበባ የሸጡ ሰዎች ተጠቀሙ። 5 ሚሊዮን አበባ ያበቀሉትም ሰዎች ተጠቀሙ። 5 ሚሊዮን አበባውን ያጓጓዙትም ተጠቀሙ። ስለዚህ ኢኮኖሚ ውስጥ የተንቀሳቀሰ ገንዘብ ነው። ፖዘቲቭ ተብሎ ነው የሚታስበው። ዋና ጉዳይ የሚሆነው አንድ ሰው ለተለያዩ ድግሶች በጣም ከፍተኛ የቅንጦት ነገሮችን ሊያወጣ ይችላል። የቅንጦት መኪናዎችን ገዝቶ ሊያመጣ ይችላል። ከውጭ ውድ ጌጣጌጦችን ሊያመጣ ይችላል። በጣም ውድ መጠጦችን ሊያመጣ ይችላል። የቅንጦት ዕቃዎችን ገዝቶ ሊያመጣ ይችላል። ችግር የሚሆነው መቼ ነው? ይህ የውጭ ምንዛሬ መውጣቱ ላይ ሊሆን ይችላል። በቃ በኢትዮጵያ ኢኮኖሚ ለምሳሌ የኢትዮጵያ ኢኮኖሚ በጣም ብዙ መድኃኒት ለማስመጣት በጣም የሚታገል ኢኮኖሚ ነው። የአፈር ማዳበሪያ ለማምጣት በጣም የሚቸገር ኢኮኖሚ ነው። ማሽነሪ ለማምጣት በጣም የሚቸገር ኢኮኖሚ ነው። የሚፈልግ ኢኮኖሚ ነው። እነዚህ አስፈላጊ ዕቃዎችን መስዋዕት አድርጎ ያ የውጭ ምንዛሬ ግን የመጣው ለቅንጦት ለሆኑ ጉዳዮች ነው ከተባለ ኢኮኖሚክሱ ደግሞ የሚያይበት መነጽር ሌላ ይሆናል። ስለዚህ የቅንጦት ፍጆታውና የውጭ ምንዛሬ እጥረቱ ነው የሚጋጩት መጥተው። ጉዳዩ የሞራሉ ነው እኮ አይደለም። የሞራል የሚሆነበት ቦታ አለ። ለዚህ እኮ ነው አሁን ኢኮኖሚ የውጭ ምንዛሬ ሲያጣ የቅንጦት ዕቃዎች እንዳይገቡ ብሎ ሲከለከል ታያላችሁ። በቃ ቅንጦት የሚባል ነገር አይኖርም ማለት። ይህ ብዙ ሀገራት የእድገት ጊዜያቸው ላይ ቻይናና ደቡብ ኮሪያንም ጨምሮ ያደርጉ የነበረው ነው። የውጭ ምንዛሬ እጥረት ሲገጥማቸው የቅንጦት ጉዳዮችን አታምጡ ማለት አይችሉም። በቃ አንድ ሰው የቅንጦት መኪና መግዛት የሚፈልግ ከሆነ የቅንጦት መኪና በፍጹም እንዳታመጣ ሊባል አይችልም። የቅንጦት መኪናውን እንዳያመጣ የሚደረገው ኢንዳይሬክትሊ ነው። በጣም ከፍተኛ ታክስ ይጣልበታል ማለት ነው። ስለዚህ ከፍተኛ ከሆነ ታክሱ ከሚገዛው ዕቃ በላይ ውድ ከሆነበት በቃ እንዳይገዛ ሊከለከል ይችላል። በሱ መልኩ ነው ሊከለከል የሚችለው። ግን እንደዚህ አይነት ድግሶች ወይ ደግሞ ከፍተኛ ወጪዎች የማህበራዊ ጫናም ይፈጥራሉ ተብሎ ደግሞ በሌላኛው ሳይድ ደግሞ ይሰጋል። አሁን ሶሻል ሚዲያ ላይ የምመለከተው እንደዛ ነው። የስጦታ ጉዳዮች በሽምግልና የሚወጡት በቃ በድግሶች በጣም ከፍተኛ ወጪ እየወጣ ይመጣ ከሆነ ቅድም በምንለው በሊበራል አስተሳሰብ ከታየ የሰውየው መብት ነው በህጋዊ መልኩ እስካገኘው ድረስ። በሌላኛው የኢኮኖሚክስ ሳይድ ከታየ ደግሞ እዛው ኢኮኖሚክስ የተንቀሳቀሰ ገንዘብ ነው፣ ብዙ ሴክተሮችን አነቃቅቷል፣ መጥፎ አይደለም የሚለው አለ። ግን ገንዘቡ ለኮንሳምፕሽን ከሚውል ደግሞ ማምረቻ ስርዓት ውስጥ ቢያርፍ ጠቅላላ ኢኮኖሚን ያገለግላል ከሚል ደግሞ በጣም ትልቅ ከማሰብ ደግሞ የሚመጣው ፐርስፔክቲቭ አለ። ግን መከልከል በፍጹም ሪኮመንድ የሚደረገው አይደለም፣ ሊከለከል የሚችል አይደለም። ግን የማህበራዊ ጫናም ደግሞ ይፈጥራል ተብሎ ይታሰባል። አሁን በቃ ሀብታም የሆኑ ሰዎች የሚያወጧቸው ወጪዎች፣ የሚያደርጓቸው ድግሶች፣ የሚያደርጓቸው ስጦታዎች የዝቅተኛ ገቢ ያለውና መካከለኛ ገቢ ያለው ቤተሰብ እኛም እንደዚህ ማድረግ እንፈልጋለን ወደሚል አስተሳሰብ እንዲመጡ ሊያደርግ ይችላል። ስታንዳርድ እያወጡለት ሊመጡ ይችላሉ። ለምሳሌ የ1 ሚሊዮን ብር ጊፍት መስጠት ከሆነ 1 ሚሊዮን ብር የሚያወጣ መጠጥ ኖሮ እሱ ከሆነ ጊፍት የሚሆነው ወይ ሽምግልና ከሆነ ወይ ሰርግ ምናምን ከሆነ ስታንዳርዱ እሱ እየሆነ ይመጣል። እሱን ስታንዳርድ መጠበቅ የማይችለው መካከለኛና ዝቅተኛ ገቢ ያለው ማህበረሰብ ደግሞ በጣም እንዲጨነቅ ያደርጋል። ለምሳሌ በቀላሉ ካያችሁት ትምህርት ቤቶች ውስጥ ዩኒፎርም እንዲለበስ የሚደረግበት አንዱ መሰረታዊ ምክንያት እኮ ይሄ ነው። በጣም ብራንድ በሆኑ ልብሶች የሚመጡ ተማሪዎች የሚኖሩ ከሆነና እሱን አፎርድ ማድረግ የማይችሉ ተማሪዎች ካሉ የሞራል ኢሹ ይመጣል ማለት ዘን ጊዜ ከዛ ሁሉንም ተመሳሳይ ዩኒፎርም ያስለብሳሉ። ለጫማም ደረጃ ያወጣሉ። በቃ ጫማው እንደዚህ አይነት መሆን አለበት ብለው ሊወስኑ ይችላሉ። ለምን አሁን መካከለኛ ገቢ ያሉ ሰዎች፣ ሀብታም የሆኑ ሰዎች የሆነ ስታንዳርድ እያስቀምጡ ከመጡ ብድር እንዲገቡ ሊያደርጓቸው ይችላሉ። ከአቅም በላይ ወጪ እንዲያወጡ ሊያደርጓቸው ይችላል። ከአቅም በላይ የሆነ ወጪ ደግሞ አለመቻላቸው ደግሞ ሌላ የሞራል ጉዳይ ሊያመጣባቸው ይችላል። ይሄ ማህበራዊ ሳይንስ ጉዳይ ነው። ዴሞንስትሬሽን ኢፌክት ይባላል። ይሄ ዴሞንስትሬሽን ኢፌክት የሚባለው ምንድነው? ሰዎች የሌሎችን አኗኗር ለመምሰል መሞከር። በቃ በጣም ትልቅ 10 ኪሎና 20 ኪሎ አበባ መስጠት ከሆነ ስታንዳርድ እየተቀመጠ ከመጣ 10 ኪሎ አበባ ካልመጣ በስተቀር ወደሚል አስተሳሰብ እንዲመጡ ሊያደርግ ይችላል። ስለዚህ ኢኮኖሚ ለምን ብሎ ጀጅ የሚያደርግ አይደለም።
ኢኮኖሚ ችግር ሲመጣ ለምን ብሎ ጀጅ ሳይሆን የሚያደርገው ነገር ግን የታሪፎችን እና ሌሎቹን ጉዳይ እያስቀመጠ ትንሽ ገደብ ሊያደርግ ይችላል። ግን በሊበራል አስተሳሰብ ካያችሁ ግን ሰዎች ያን ሀብት ራሳቸው እስከፈጠሩት ድረስ የመጠቀም መብት አላቸው ይላል። ደግሞ ገንዘቡ እዛ ውስጥ ከተሽከረከረ ድረስ ደግሞ ሌሎቹን እኮ ሴክተሮች እያነቃቃ ነው የቀጠለው ደግሞ የሚለው አስተሳሰብ አለ። ግን ኢኮኖሚ እንዲያደግ የሚያስፈልግ ከሆነ ደግሞ ከቅንጦት መለስ ብሎ ደግሞ ጠቅላላ ኢኮኖሚውን የሚደግፍ ነገር ይህን ግለሰቦች አይደለም ጀጅ የሚያደርጉት፣ መንግስት ነው ይህን ጀጅ የሚያደርገው። እና ይሄም በጣም ብዙ አያለው እንደዚህ የሚደረግበት አይደለም። ሰው መብላት ባጣበት ላይ እንደዚህ እንዴት ይደረጋል ምናምን የሚሉ ነገሮችን ያለው እና የተወሰነ ሀሳብ ብዙ ጥያቄም ስለሚመጣ የተወሰነ ሀሳብ ለመስጠት ያለው ለውይይት እንዲሆን ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።